ሰላም እንዴት ናችሁ የቻናላችን ተከታታዮች? እንግዲህ ዛሬ በሌላ ቪዲዮ ተገናኝተናል። ዩኒት 7 ፓርት 1 ማለት ነው። ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንትስ ኤንድ ኢንተራክሽን ኢን ኢትዮጵያ ፍሮም ዘ 30th ሴንቸሪ ቱ ሚድ 60th ሴንቸሪ የሚለውን እናያለን ማለት ነው። በዚህ ዩኒት ስር እንግዲህ የተለያዩ በኢትዮጵያ የተከሰቱ ነገሮች ከ13ኛ ሴንቸሪ እስከ ሚድ 16ኛ ሴንቸሪ ወይ ደግሞ እስከ 1520ዎቹ ያለውን የኢትዮጵያን ክስተቶች እናያለን ማለት ነው። ፎር ኤግዛምፕል እንደነ the Solomonic dynasty and the Christian kingdom 30th century to 60th century የሚለው እናያለን። the Muslim principalities the relationship between Christian kingdom and the Sultanate of Adal የሚለው እስከ 1520ዎቹ እስከ ከ1520ዎቹ እስከ 1529 ያለውን እናያለን ማለት ነው። ሶ የመጀመሪያው እንግዲህ the Solomonic dynasty and the Christian kingdom from 30 to 60th centuries የሚለው እናያለን። ሶሎሞኒክ ዳይናስቲ የሚለው መጀመሪያ እናያለን። ሶሎሞኒክ ዳይናስቲ እንግዲህ the restorer of this dynasty was as you know ይኩኖ አምላክ ነበር። restoration of Solomonic dynasty ብሎ የሶሎሞንን ስርወ መንግስት እንደገና ያቋቋመ ማለት ነው። ይኩኖ አምላክ claim to be descendant of the Aksumite kings ራሱን ከአክሱማይት ኪንጎች ዲሲሰንት ወይ ደግሞ የመጣ አርጎ ነው የሚያስበው እና ደግሞ አስዩ ነው ዩትባረክ የሚባለውን የዛጉዌ ኪንግ መጨረሻውን ዲፊት አድርጎ ነው ሶሎሞኒክ ዳይናስቲ ነው ሪስቶሬሽን ኦፍ ሶሎሞኒክ ዳይናስቲ እንትን ያለው ማለት ነው። accordingly he founded the so called Solomonic dynasty. Solomonic dynasty means ምንድነው? ሶሎሞኒክ legend of the Queen Sheba as you know በአፈ ታሪክም እንደሚወራል ኪንግ ሶሎሞን እስራኤል እና ኪዩን ሼባ የሚኒሊክን ሚኒሊክ ዘፈርስት ነው ወልደው ከዛም በኋላ ሶሎሞኒክ ዳይናስቲ አስተዳዳሪ አድርገውት ወደ ኢትዮጵያ ልከው ነበር። በዛን ደሰንቶች ነው ሶሎሞኒክ ዳይናስቲ የሚባለው። this dynasty which came to power in 1270 ሪስቶሬሽኑ 1270 ላይ ነው መጣው። called itself ሶሎሞኒክ ብሎ ነው የመጡት እና 1270 ጀምሮ እስከ አጼ ኃይለሥላሴ ድረስ የቆየው 1974 ድረስ ማለት ነው። እዛ ነው የሚቆየው ሪስቶሬሽኑ ሶሎሞኒክ ዳይናስቲ። ይኩኖ አምላክ and his followers took this dynasty name to justify their legitimacy by claiming that the Zagwe rulers were illegitimate. ዛጉዌ ሩለሮች ኢሊጂቲሜት ነው ወይ ደግሞ አጭበርባሪዎች ናቸው ብሎ ነው የሚያስቡት። ምክንያቱም ዛጉዌ ሩለሮች ከሶሎሞን ሀረግ ወይ ደግሞ ዘር ሀረግ አልመጡም። they are illegitimate ነው ብሎ ነው የሚያስቡት። so similarly the name Solomonic is placed in quotation mark because the claim of descent from King Solomon of Israel is legendary and cannot be historically proven አልተደረገም። ይሄ አፈ ታሪክ ነው እንጂ ከሶሎሞን የመጡ ዘር ሀረጎች ናቸው ተብሎ ሂስቶሪካሊ ፕሩቭን የተደረገ ነገር የለም ማለት ነው። however the claim was elaborated in the ክብረ ነገስት የሚባለው አንድ glory of king አለ እሱ ላይ ተቀምጧል ማለት ነው። in 40th century the ክብረ ነገስት claimed that Ethiopian ruling class descended from the line of ሚኒሊክ ዘፈርስት የኢትዮጵያ ruling ፋሚሊዎች ከሚኒሊክ ዘፈርስት የመጡ መሆን አለባቸውና ከኪዩን ኦፍ ሼባና ከኪንግ ሶሎሞን ኦፍ እስራኤል የተወለደው የሚኒሊክ ዘፈርስት የዘር ሀረግ መሆን አለባቸው ነው የሚለው ሶሎሞኒክ ዳይናስቲ ኪንግ ለመሆን። as a result Ethiopian monarch from ይኩኖ አምላክ to ከይኩኖ አምላክ እስከ ኢምፔሪየር ኃይለ ሥላሴ ድረስ ያሉት from ሚኒሊክ ዴሰንት ተብሎ ነው የሚታሰበው ማለት ነው። ከሚኒሊክ ዘፈርስት የመጡ ዘር ሀረጎች ናቸው ተብሎ ነው የሚታሰበው። in 1217 when it came to power the Christian kingdom was confined to the territory of southern Eritrea. 1270 ላይ ክርስቲያን ኪንግደም ወዴት ነው? ወደ ሳውዘርን ኤርትራ ደግሞ የትግራይ አካባቢ ላስታ ላይ ነው የሰፈሩት። ኖርዘርን ፓርት ኦፍ ሸዋ ላይ ነው ማለት ነው። from this area ኖርዘርን ፓርት ኦፍ ሸዋ for example ወደ ዙቋላ ወደ ትጉሌት አካባቢ from this area ይኩኖ አምላክ and his successor such as አምደጽዮን ማለት ነው። ይኩኖ አምላክ successor ወይ ደግሞ እሱን ከሞተ በኋላ የመጣው አምደጽዮን began to expand the dynasty's ቴሪሸሪን በማስፋፋት ላይ በሚታወቁ ንጉስ ናቸው ማለት ነው። its territorial limit covered the ancient highland province of አክሱም እና የዛጉዌንም ፕሮቪንስ ክልሎቹንም እንትን ይላል ማለት ነው ይጨምራል። in the north it also covered the region of Gondar and the eastern Gojam in the northwest, ቢዛሞ ዳሞት in the west southwest, ጉራጌላንድ and the Omotic population of Walaita and the Gamo in the south, and Ifat Fatagar Dawaro Hadia Bali
in the east and the south east አምደጽዮን was the first Solomonic king ነው የመጀመሪያ Solomonic king wider ግዛቱን በማስፋፋት እና ቴሪቶሪያል ኤክስፓንሽን ፖሊሲ በመጠቀም ይታወቃል ማለት ነው። አምደጽዮን the most ነው ማለት ነው። the main motives of expansion were ለምንድን ነው ኤክስፓንድ የሚያደርጉት ግዛታቸውን ከተባለ ኢኮኖሚክ እና ያው ፖለቲካል ነው። that means to control trade route ኢኮኖሚካሊ ስንል ትሬድ ሩቶቹን አሁን ለምሳሌ እና ዜሊያ ትሬድ ሩት ሊሆን ይችላል እነሱን ለመቆጣጠር ነው የሚስፋፉት ማለት ነው። ኢኮኖሚክ ፓወራቸውን strengths ለማድረግ ተስፋፋሉ። in the return the economic strengths helped him to organize and sustain strong army ኢኮኖሚክ ፓወራቸው ደግሞ ያው strong army እንዲኖራቸው ያደርጋቸዋል። as a result Christian kingdom controlled extensive territory during the reign of emperor አምደጽዮን ማለት ነው። በአምደጽዮን ጊዜ ብዙ ግዛት ያስፋፉበት ሰዓት ነበር ማለት ነው። the period also witnessed the expansion of trade leading to the flow of commodities to the coast ማለት ነው። this economic and military strengths contributed much to his success in defeating his opponent and expanding his kingdom ኢኮኖሚካሊ ሃንድል መሆን ለአምደጽዮን ጠቅሞታል ማለት ነው። ስፔሻሊ ሙስሊም ሱልጣኔቶችን ዲፌንድ ለማድረግ እጅግ ጠቅሞታል ማለት ነው። አፍተር ይኩኖ አምላክስ ሬን ኢንድድ ኢን 1285 አምደጽዮን ከሞተ በኋላ ፖለቲካል ኢንስታቢሊቲ ተከሰተ ማለት ነው። የት ውስጥ በሶሎሞኒክ ኪንጎች መካከል ማለት ነው። ኮንስታንት ፓወር ስትራግል አመንግ ሂዝ ሰን ኤንድ ግራንድ ሰን ፎር ሰክሰሽን ስልጣን ለመያዝ ልጅና ልጅ ላይ እንትና ነበር ስትራግል ነበር። the succession issue appeared to have been partially resolved in 13ኛ ወይ ደግሞ 14ኛ ሴንቸሪ ላይ during the reign of ወድም ራኤድ የሚባለው አንድ ንጉስ ነበርና አምባግሸንን ሮያል ፕሪዝን ወይ ደግሞ የንጉስ ልጆች እዛ እንዲታሰሩ ከዛም በኋላ ለንግስና የበቃ ሰው ብቻ ከዛ ይወሰድና እዛው ይቀመጣሉ ማለት ነው። አምባግሸን ፕሬዘንት ዴይ ሳውዘርን ወሎ ማለት ነው። የአሁኑ ደቡብ ወሎ አካባቢ አምባግሸን ይቀመጣሉ ማለት ነው። the royal family's male member were all imprisoned at አምባግሸን ሁሉም ወንድ አባላቶች የሮያል ፋሚሊ የንጉስ ቤተሰቦች እዛ ነው የሚቀመጡት ማለት ነው። ያው አንድ ስልጣን ከተፈለጉ ብቻ ነው የሚወጡት። the royal prison was guarded by local soldier reigning monarch ያው ነገስታቱ እዛ ውስጥ ያሉ የነገስታት ቤተሰቦች በሶልጀር በወታደሮች ይጠበቁ ነበር። when the monarch died court dignitaries would dispatch the army to the royal prison to accompany the designated heir to the throne ንጉሱ ሲሞት ያው ቅድም እንዳልኳችሁ ንጉሱ ሲሞት ወደ ስልጣን ይመጣሉ ማለት ነው። this practice continued until ኢማም አህመድ ኢብራሂም አልጋዚ የሚባለው ወደ አህመድ ግራኝ አምባግሸን እንዲስትሮይ እስከሚያደርግ ድረስ ይሄ ነገር ቀጥሎ ነበር እስከ 1540 ላይ ድረስ። the medieval monarch had no permanent capital የላቸውም። ሜዲቫል ሞናርኮች ነገስታቶች ካፒታል የላቸውም። እንደና አክሱም እንደና ላሊበላ የላቸውም። 1270 until the establishment of ጎንደር እስከምትመሰረት ድረስ ምንም አይነት ካፒታል የላቸውም permanent capital. The vast territory through mobile court initially restored dynasty was centered around Lake Haik in today's southern ወሎ አንዳንዶቹ ሌክ ሀይቅ አካባቢ ካፒታላቸውን ያደርጋሉ። ከዛም gradually shifted southward to the district of መንዝ ወደ መንዝም ይቀይራሉ። እና ቱጉሌት እና ቡልጋ ሳውዘርን ሸዋ ዙቋላ ምናምን ፋይናል ድሬን ዶሚኔትድ ባይ ግሬት ሄት ኦፍ የረር እንደ ዙቋላ የረር እና ዙቋላ the use of mobile camps was necessitated by ለምንድን ነው ካምፖች ወይ ደግሞ ሞባይል የተንቀሳቃሽ ካፒታል የሚጠቀሙ ከተባለ አንደኛ the need to obtain daily food supply ለማግኘት ነው። ማገዶችን ለማግኘት ተብሎ ነው። ከዛ ሌላኛው ደግሞ ያው ለሴንትራላይዜሽን ስለማይመች ክራሽ አሁን እንትኖች አሉ አይደለ ሬቢሊየሞች አሉ እሱን ክራሽ ለማድረግ ነው። initially military motive promoted the Ethiopian ruling to change their capital from fixed to mobile settlement. This mobile capital were adapted in several ways. አዳፕት የሚደረጉት አንደኛ ያው ቅድም እንዳልኳችሁ እንትን ለማድረግ ነው። ማገዶ ፍለጋ ነው። the imprisoned their current hinterland. The political integration of Ethiopia came eventually depend mobile center of polity. These three factors not only represents adaptation to nomadic capital but in their made stabilization of capital difficult. አሁን አመጾች በሚነሱበት ሰዓት
አንድን ለማድረግ ማለት ነው። in other word the very adaptation to the wandering capital themselves had feedback effect to on the pattern of movement man. Therefore contribute the continuation of capital movement. The physical environment of medical cities was not pleasant. These cities were often dirty and smelled of animal and human waste. Air pollution was also a factor of life. Even worse population came from burning of firewood. Cities were also unable to stop water pollution, especially from animal slaughtering. ብዙ አይነት እንትኖች አሉ ችግሮች አሉ for example የእንስሳት የአየር መበከል such traditional medieval period brought about deforestation አለ ደን መጨፍጨፍ አለ cut down for daily requirement of the camp dwellers ለተለያዩ ለወታደሮች የሚደረጉ ምግብ ለማዘጋጀት የተለያዩ ዲፎረስቴሽን በብዛት ይጠቃል ማለት ነው as a result camp sites surrounding were abandoned. So to effectively administer over this vast territory, Christian kingdom consolidated the feudal system of administration known as guild system. ይሄ ደግሞ guild system ጉልት ሲስተም ማለት ይሄ ፌዴራሊዝም የላንድ ኦነሩ አለ ወይ ደግሞ ይሄ የመሬት አራሹ አለ ከዛም በኋላ ፔዛንቱ አለ ስቴት ኦፊሻል ወይ guaranteed right to collect tribute from local peasantry አንዳንዶቹ ደግሞ ስቴት ኦፊሻሎች አሉ ግብር የመሰብሰብ መብት አላቸው እነሱ ምን ይባላሉ ገልት ራይት ይባላሉ ጉልት ራይት was right given to an official to share produce of peasantry ከፔዛንተሪዎቹ ግብር እንዲሰብስቡ የሚደረጉት ማለት ነው unofficial given this right by the state was known as ባለ ገልት or ገልት ኦነር ይሄ ነገር በመንግስት የሚሰጣቸው ሆነ ደግሞ ባለገልት ይባላል ማለት ነው peasants were given to him based on his rank in the state hierarchy. The ባለገልት enjoyed several political and economic privilege over the peasant under him. ባለገልቱ በጣም ኢኮኖሚካሊ ፖለቲካሊ የተከበረም ነው ከፔዛንቶቹ ማለት ነው ከተሰጡት ቤዛንቶቹ he had the right to collect tribute ግብር የመሰብሰብ መብት kind use them to maintain himself and his family. He could also use the labor of peasant under him for different purpose. Moreover, he could recruit a local army and command them in wars during the period of local or national crisis. የሀገራዊ እንትን ሲመጡ ግዳጅ ሲመጣ ወታደር የመሰብሰብ መብትም አላቸው ማለት ነው ባለገልቶች ህዝቡ ላይ In return for all this privilege, the Balagalt was responsible for maintaining law and order in his area. ህግ የማስከበር ምናምን ስራ ይሰራል ማለት ነው በዛ ኤሪያ ላይ so this system immensely helped simplified administrating the vast Christian empire by divided into a smaller unit ማለት ነው ክርስቲያን ኪንግደም በዚህ አይነት አስተዳደር ነበር የሚመሩት it also enabled the Christian kingdom to maintain large territorial army እንዲኖራቸውም ይሄ ባለገልት ሲስተም ጠቅሟቸዋል ማለት ነው which kingdom used to bring Muslim and other state under control እና ሙስሊም ሱልጣኔቶችንም እዚህ ስር እንዲያጠቃልሉ ነው ባለገልት እንትን ማለት ነው the rest right is claimed to hereditary ownership of land rest ማለት የሚሰጥ በዘር የሚሰጥ ውርስ ማለት ነው rest right is also communal birth right to land ማለት ነው the state provided them with security whereas the peasants were obliged to pay tribute for ግብር to the state ግብር ለመክፈል አለባቸው ማለት ነው ለመንግስት ገልት right was given to state official in return for his service to the state so it was a medieval substitute for salary it lasted as long as official remained loyal to the state እና ባለገልቶች ሎያል መሆን አለባቸው ለስቴቱ ማለት ነው it was not hereditary for an extended period the guild system remained a predominant feature in Ethiopian feudalism ላይ predominant የሆነ feature ነው ማለት ነው so like Dagwe ruler the king of the new Solomonic dynasty maintained the political cultural tradition of Aksum like Dagwe ruler king Solomonic dynasty which ምንድነው political እና cultural tradition of Aksum
ሶሎሞኒክ ዳይናስቲዎች እንደ ክርስትናን ሃይማኖት የማስቀጠል ሁሉንም ትራዲሽን እና ፖለቲካል ካልቸራቸውን አስቀጥለዋል ማለት ነው። they continue to expand Christianity ክርስትና ማስፋፋት ስለሆነ ቀጥለዋል። in different direction the ruler exercised both political and religious power ነው ያለው ሩለሩ ማለት ነው። the same time church state relationship became very strong ነው። ቸርች እና ስቴት ሪሌሽንሺፓቸው በጣም ስትሮንግ ነበር። almost reached its peak during this period during medieval time ቸርች እና ሃይማኖትና እንትን ፒክ ላይ ደረሰን ጫፍ ላይ ደረሰን። the Christian Highland ruler also continued Zagui's tradition of foreign relation with Egypt እና Middle East ክርስቲያን ሃይላንድ ኪንግደም ግንኙነታቸውን ቀጠሉ ከኢጅፕት እና ከሚድል ኢስት ልክ እንደ ዛጉዌ ማለት ነው። ዛጉዌ ከኢጅፕት እና ከሚድል ኢስት ጋር ነበራት። they also extend the relation to Europe but closer ties were established with Portugal and Spain from European countries ከፖርቹጋል እና ከስፔን በስተቀር ከዩሮፕ ጋርም ክሎስ ታይ ነበራቸው እስከ ፋሲለደስ ድረስ ማለት ነው። እነዚህ ኢምፖርታንት ፖርቹጋል እና ስፔን ያው በሃይማኖት ምክንያት ነው። ሌላኛው the Muslim principalities የሚለው ነው። the Muslim principality establishment of several Muslim sultanate along long distance trade routes long distance trade route ተከትሎ የተመሰረቱ የሙስሊም ሱልጣኖች ነበሩ። followed the introduction of Islam Ethiopia and the Horn ያው እንደሚታወቀው እስልምና በኢትዮጵያ በሰላማዊ መንገድ ነበር የተዋወቀው በጂሃድ ምናምን ሳይሆን በሰላማዊ መንገድ ነው ኢትዮጵያ የተቀበለችው እስልምና። ከዛም በኋላ along the Delia trade route ስፔሻሊ ደሪያ ትሬድ ሩት የሚባለው ሳውዝ ኢስተርን በኩል ባህር በኩል ያለው ትሬድ ሩት አካባቢ ብዙ የሙስሊም ሱልጣናቶች ተፈጥረው ነበር። which serve as the most important gateway of Islam የሚባለው ዘሊያ በጣም ኢምፖርታንት ኢስላም የገባበት ነው። series of Muslim states were formed. some of Muslim sultanate region were ኢፋት አለ strongest ሙስሊም ሱልጣናት የሚባለው ፋታጋር እነ ዳዋሮ እነ ዳራ ባሊ ሀዲያ አርባቢኒ ሻርካ ኢቭ አዳል እና ኢቭን ደግሞ ሸዋ ራሱ ሸዋ ሙስሊም ሱልጣኔት ኦልደስት የሚባለው ማለት ነው። ጥንታዊ ሙስሊም ሱልጣኔት የሚባለው toward the mid 30th century ሙስሊም ሱልጣኔት of ኢፋት emerged to the south of ሸዋ ከተመሰረተ በኋላ ኢፋቶች የሸዋን ማግዙማይት ዳይናስቲ ናጥፈው ወላዝማ ዳይናስቲ ኡመር ወላዝማ የሚባል ሰው ወላዝማ ዳይናስቲ ፈጥረው ኢፋት ተፈጠረ ማለት 1285 ላይ ኤዲ it destroyed the older Maxumite dynasty እንደማልኳቸው became strongest Muslim sultanate ሆነ ኢፋት። moreover ኢፋት controlled vast territories through which the long distance trade route of Delia መቆጣጠር ችሏል ማለት ነው። therefore the most of profitable Delia trade came under the control of ኢፋት ሆኖ ነበረ። eventually ኢፋት became the strongest rival of the Christian Highland kingdom especially ከአምደ ጽዮን ጋር ራይቫል ሆኖ ነበር በጣም። since 1270 the Christian kingdom Highland state also developed a great interest in the trade route 1270 ላይ ወይ ደግሞ during the time of ይኩኖ አምላክ ክርስቲያን ሃይላንድ ኪንግደም ኢንተረስት ነበራቸው እንደ around the trade route ማለት ነው። therefore they need to control the trade route to become primary source of conflict between the two states ማለት ነው። በሙስሊም እና በክርስቲያን ሃይላንድ ኪንግደም መጋጨታቸው ዋናው ምክንያት ምንድነው? ዘሪያ ትሬድ ሩት መቆጣጠራቸው ማለት ነው። frequent skirmishes between the two finally resulted in the defeat of Ifat by the Christian force of Amdation in 1332 AD ያ ኢፋት ያ በክርስቲያን ፎርስ ወርቆ ነበረ especially በአምደ ጽዮን 13 there were several other small Muslim sultanates to the south ነበሩ እና ደዋሮ ባሊ ቀደም እንዳለው ማለት ኢስት እና ኖርዝ ኦፍ ኢፋት ነበሩ። ሱልጣኔት ፋታጋር emerged around the middle of 30th century. sultanate was situated south of present day ቡልጋ around ሸንኮራ አካባቢ ነበር የተመሰረተው ፋታጋር ማለት ነው። ደዋሮ የሚባለው ደግሞ አለ was located between the middle Awash river and አፐር ዋቢ ሸበሌ ሪቨር አካባቢ ነው የሚገኘው። ሌላኛው ደግሞ ባሊ ነው። ባሊ ሎኬሽን was in the rich area south of ዋቢ ሸበሌ ነው የሚገኘው ማለት ነው። we don't know
ወይም ባሊ ኢመርጅድ አስ ስቴት ዳራ ሌላኛው ደግሞ የሙስሊም ሱልጣን ነች። ዳራ ፕሮባብሊ ኤግዚስትድ ቢትዊን ደዋራውና በባሊ መካከል የምትገኝ ስቴት ነች ዳራ። ዌራስ አርባባኒ was located between ደዋራውና በሀዲያ መካከል የምትገኘው ደግሞ አርባባኒ። about which we know very little, ሀዲያ was located south of the ደዋራው and ባሊ። ሀዲያ ደግሞ በሳውዝ ኦፍ ዌስት ኦፍ ደዋራውና በባሊ መካከል የምትገኝ ነች። we don't know when the sultanate came to power። ሀዲያ ቤትና በጣም ተጣጣቀም ግን however the sultanate was mentioned for the first time during the reign of አምደጽዮን። በአምደጽዮን ጊዜ እንትን እንዳለ ይታወቃል። ሻርካ ደግሞ አለ locating present day of አርሲ አካባቢ አሁኑ አርሲ ምናምን የሚገኘው ማለት ነው። Similarly, there is no tangible evidence of when the sultanate emerged as a state. However, from 40th century onward, it existed as a tributary of the Christian kingdom until the first quarter of 60th century. እስከሚያደርግ ድረስ trade was one of the significant factor for the result in the rise and development of those states. አሁን ያልኳችሁ የሙስሊም ሱልጣኔት ለመነሳት ትሬድ በጣም ኢምፖርታንት የሆነ ፋክተር ነው ማለት ነው። ትሬድ serve as significant source of livelihood ለመኖሪያቸው ወይ ደግሞ ለመኖር የሚጠቀሙበት ወይ ደግሞ ያን ይሄ የገቢ ምንጫቸው ትሬድ ነበር። it acted as major agent that result in the formation of Muslim sultanate. It remained major source of conflict between Christian kingdom and the Muslim sultanate. ዋናው ምንድነው? እስልምና ክርስትና ሳይሆን ሜጀር ሶርስ ነው ምንድነው? ኮንፍሊክት ያደርጋቸው ትሬድ ነው። አግዚሊያ ትሬድ ሩት ነው። after its establishment, Ifat conducted a series of campaign against its neighboring sultanates, extending its hegemony over this area. It also resisted the expansion of Christian kingdom. In fact, ሁለቱንም ነው ካምፔን ያደረገው በሙስሊም ሱልጣኔት አገሮች ያሉትና ክርስቲያን ሄላንድ ኪንግደም ላይም ነው እንትን ያደረገው ማለት ነው። One branch of Walazma family relied that Ifat was becoming an easy target to the Christian kingdom due to its location ብሎ አሰቡ። አንድ የወላዝማ ዳይናስቲ እንትኖች ከዛም በኋላ ወዴት ሄዱ? ሙቭ ፈርዘር ቱ ሳውዝ ኢስተርን ሎላንድ መሄድ ጀመሩ ማለት ነው። ኢፋቶች የተቀሩት ኢፋቶች ሌሎቹ እዚህ ቆኖ ነው ወደ ክርስትና የተቀየሩት። establish new vigorous Muslim sultanate of አዳልን መሰረቱ ማለት ነው። ወደ ሳውዝ ኢስተርን ወደ ሀረር ሄደው ሃይላንድ ዲስትሪክት around ሀረር in 1367 one of the strong Muslim sultanate that emerged along trade route and became center of resistance against Christian kingdom until the second half of 60th century was the sultanate of አዳል ከ1540ዎቹ ድረስ የቆየ የሙስሊም ሱልጣኔት ነው አዳል። the first center was extended Walazma dynasty was at the place called ዳከር ላይ ነበር። የመጀመሪያው ሴንተራቸው አፋር አካባቢ ማለት ነው ዳከር ላይ ነበር። located in south east of Harar, the Walazma family consolidated its power in the new center and began another phase of military campaign against the frontier of Christian Hellenic kingdom. እዛ ላይ ሆኖ ክርስቲያን ሄለኒክ ኪንግደም አታክ ማድረግ ጀመሩ ማለት ነው። as a result in 1520 the center of Adal was changed to city of Harar. ከዳከር ወጥተው ደግሞ ወደ ሀረር ሲቲያቸውን ቀየሩ። defeat of Imam Muhammad in 1543 and the Oromo population movement expansion forced the sultanate to change its capital to Hausa. ኢማም አህመድ እንደሚታወቀው 1543 ላይ ከሞተ በኋላ እና በኦሮሞ ፖፑሌሽን ሙቭመንት በጣም ወደ ሀረር እንደመጣ ሲያቡ ካፒታላቸውን ከሀረር ወደ ሀውሳ ቀየሩ ማለት ነው። ሀውሳ ወደ አፋር ሪጅን ቀየሩ ማለት ነው። so this is unit 7 part 1. Please subscribe, share, like video and thank you for your attention. በሌላ ቪዲዮ እስከምንገናኝ ደህና ሁኑ።